ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ከመሃል ሚዲያ ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ዜናዎቹን በትግራይ ክልል 67 ሰዎች መያዛቸውን ፖሊስ አስታወቀ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ሲያሰለጥናቸው የቆዩ የመርከብ አዛዦችን አስመረቀ። የጦር ልምድን ባካበቱ ጀነራሎች ተመርታ ኢትዮጵያ ልትወረኝ ነው ስትል ኤርትራ ለተባበሩት መንግስታት ደብዳቤ አስገባች። እነዚህንና ቀሪ መረጃዎችን ይዘናል። ትዕግስት ሁሉ ዜናዎችን እያሻገርኩ አብሬያችሁ ቆይታ አደርጋለሁ። እስከ ፍጻሜው አብራችሁን ቆዩ። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ እድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። በቀዳሚነት ወደ ያዝነው መረጃችን አለፍ። ከሰሜኑ ጦርነት በኋላ በትግራይ ክልል ያለው ሁኔታ ለወጣቶች የሚመች ባለመሆኑ ምክንያት የክልሉ ወጣቶች በህገወጥ መልኩ ከሀገር እየተሰደዱ ይገኛሉ ተባለ። በዚህም ህገወጥ ደላሎች ወጣቶችን በማዘዋወር ተግባር ላይ እየተሳተፉ ይገኛል ሲል የትግራይ ፖሊስ ተደጋጋሚ ሪፖርት ያሳያል። በትግራይ ደቡባዊ ምስራቅ ዞን ፖሊስ እንዳስታወቀው 67 የሚሆኑ ወጣቶችን የጫነ አይሱዚ መኪና በፖሊስ መያዙን አስታውቋል። ፖሊስ እንደገለጸው አሽከርካሪው ቁም የሚል የፖሊስ ትዕዛዝ ቢሰጠውም መኪናውን ለማቆም ፈቃደኛ ባለመሆኑ ምክንያት የመኪናው ጎማ በጥይት ተመቶ እንዲቆም ተደርጓል ብሏል። ይሁን እንጂ መኪናውን ሲያሽከረክር የነበረው ሹፌርና ረዳቱ መኪናውን ጥለው በመሮጣቸው ምክንያት እንዳልተያዙ የተናገረው ፖሊስ 67 ተሳፋሪዎችን ግን መያዙን አስታውቋል። ወጣቶቹ አዘዋዋሪዎቹ መስከረም 29 ቀን 2017 ዓ.ም ከሌሊቱ 7 ሰዓት ኬላ ሳትፈተሹ ታልፋላችሁ በማለት አጓጉዘውናል በማለት ለፖሊስ ቃላቸውን ሰጥተዋል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ሲያሰለጥናቸው የቆዩ የመርከብ አዛዦችን ማስመረቁን ገለጸ። የባቡጋያ ማሪታይም ሎጂስቲክስ አካዳሚ ከሚያዝያ 2017 ዓ.ም ጀምሮ ሲያሰለጥናቸው የቆየውን 18 ሰልጣኞችን ነው በዛሬው ዕለት ያስመረቀው። የኢባትሎ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ በስነ ስርዓቱ ላይ ባስተላለፉ መልእክት እንዳሉት ዘርፉን ለማሳደግ ተጨማሪ መሰል ስልጠናዎችን በቀጣይ በስፋት ለመስጠት ይሰራል ብለዋል። በዘርፉ ባለም አቀፍ መድረክ ተወዳዳሪ ለመሆን በርካታ ስራዎች እንደሚሰሩ ማረጋግጠዋል። ኢትዮጵያ በአሁኑ ወቅት የባህር በር መዳረሻ ባይኖራትም እንኳን ቁርጠኝነታችንና ዝግጁነታችን ወደ ባህሩ ለመመለስ የምናደርገውን ጉዞ በእናንተ በተመራቂዎች ውስጥ እናያለን ብለዋል። የባቡጋያ ማሪታይም አካዳሚ ዲን አቶ ሲራጅ አብዱላሂ በምረቃ ስነ ስርዓቱ ላይ ባደረጉ ንግግር በአሁኑ ወቅት መንግስት ባስቀመጠው አቅጣጫ መሰረት ስራዎች እየተሰሩ ነው ብሏል። በዘርፉ ኢትዮጵያ እያበረከተች ያለችው አስተዋጽኦ ከፍተኛ መሆኑንም ነው ያብራሩት። መርከበኞቻችን በመላው ዓለም በተጓዙበት ሁሉ ስራቸውን በአግባቡ በመወጣት የኢትዮጵያን መልካም ገጽታ ይገነባሉ ነው ያሉት። አካዳሚው ከዓለም አቀፍ የመርከብ ኩባንያዎች፣ ከማሪታይም ማሰልጠኛ ተቋማትና ከሎጂስቲክስ ኩባንያዎች ጋር ትስስሩን እያጠናከረ እንደሚገኝ በምረቃ ስነ ስርዓቱ ላይ ተገልጿል። ኢባትሎ ሀገራዊ ኃላፊነቱን እየተወጣ እንደሆነ ገልጸው ለኢትዮጵያ ልማትና እድገት የኋላ ደጀንነቱን በተግባር እያረጋገጠ ይገኛል ተብሏል። የኤርትራ መንግስት የኢትዮጵያ መንግስትን የሚከስ ደብዳቤን ለተባበሩት መንግስታት ድርጅት መላኩ ተሰማ። አምነስቲ ኢንተርናሽናል፣ ሆርን ሪቪው እና የተባበሩት መንግስታት ሳይቀሩ በተደጋጋሚ በምስራቅ አፍሪካና በአፍሪካ ቀንድ ላለው አለመረጋጋት ኢሳያስ አፈወርቂን ተጠያቂ ሊያደርጉትና የተለያዩ ማዕቀቦች ሲጣሉበት መቆየቱን ያነሳሉ። ይሁን እንጂ ኢሳያስ አፈወርቂ ከግጭት ውጭ ምንም አይነት ስራ የሌለውና ሰላምና መረጋጋትን የማይወድ በጅቡቲ፣ በሱዳን፣ በኢትዮጵያና በሶማሊያ ውስጥ ጉዳይ በመግባት የሀገሪቱን ሰላም እየነሳ የሚኖር መንግስት እንደሆነም ይታወቃል። ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ይህ መንግስት አካባቢውን ሀገራት ሰላም እየነሳ ሀገራቱን ተረጋግተው እንዳይኖሩ ያደረገ ለተባበሩት መንግስታት ድርጅት ኢትዮጵያ ጦርነት ልታውጅብኝ ነው ሲል
ክስ ማቅረቡ ተሰምቷል። የኤርትራ መንግስት ለተባበሩት መንግስታት ድርጅት በላከው ክስ ላይ የኢትዮጵያ መንግስት ኤርትራ የህወሓትና የፋኖ ኃይሎችን በመደገፍ ጥቃት ለመፈጸም እየተንቀሳቀሰች ነው በማለት ለተባበሩት መንግስታት ድርጅት ያቀረበውን ክስ ሙሉ በሙሉ ውድቅ እንደሆነና ይልቁንም የኢትዮጵያ መንግስት የኤርትራን ሉዓላዊነት ሊወር የጦርነት ነጋሪት እየጎሰመ ይገኛል ሲልም አስታውቋል። ሰሞንኛው የኢትዮጵያ ለተባበሩት መንግስታት ድርጅት ካስገባችው የማስጠንቀቂያ ደብዳቤ ጋር ተዳምሮ የኢትዮ ኤርትራን የባድመ ጦርነት የመሩት ሌተናል ጀነራል ጻድቃን ስለ አሰብ መወሰድ ያላቸውን ቁጭትና አሁን ደግሞ ጥያቄ መነሳቱን ያሳደረባቸውን ደስታ በቃለ መጠይቆች መግለጽ መጀመራቸውን ተከትሎ የሻዕቢያው መንግስት ኢትዮጵያ ባለፉት ጦርነት ከፍተኛ ልምድ ባለውና ጉዳዩን ጠንቅቆ በሚያውቀው ሌተናል ጀነራል ጻድቃን የሚመራ ጦርነት ልትጀምርብኝ ነው በሚል ከፍተኛ ስጋት ውስጥ መውደቁ ተሰምቷል። 18ኛው የኢትዮጵያ ሰንደቅ ዓላማ ቀን ሰኞ ጥቅምት 3 ቀን 2018 ዓ.ም ይከበራል። ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሐሳብ ሰኞ ጥቅምት 3 ቀን በታላቅ ሁኔታ ይከበራል። የህዝብ ተወካዮች ምክር ቤት ባወጣው መግለጫ መሰረት ሰንደቅ ዓላማ የሀገር ውስጥ መንግስትና ህዝብ ሉዓላዊነት፣ የፖለቲካ ስልጣን፣ ነጻነት፣ እድገትና ማህበረሰባዊ ትስስር መፍጠሪያ መሳሪያ ነው ተብሏል። የኢትዮጵያ ሰንደቅ ዓላማ በእያንዳንዱ ኢትዮጵያዊ ልብ የታተመ የሀገራዊ አንድነትና ነጻነት መገለጫ፣ ታላቅ የብሔራዊ ኩራት አርማ እንደሆነም ጠቁሟል። ጀግኖች አያቶቻችን ወራሪዎችን አሸንፈው ለመላው የጥቁር ህዝቦች የነጻነት ምልክት የሆነው ሰንደቅ ዓላማ የህይወት መስዋዕትነትን ከፍለው ለአዲሱ ትውልድ ማስረከባቸውን በማንሳት ይህንኑ መሰረት በማድረግ ሰንደቅ ዓላማ በሀገር ደረጃ ከፍተኛ ቦታ ተሰጥቶት የሚከበር ታላቅ ሀገራዊ በዓል መሆኑም ተመላክቷል። በመሆኑም የሀገራችንን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣዩ ትውልድ ለማስተላለፍ ሀገራዊ ሉዓላዊነትና የግዛት አንድነትን ማስቀጠል፣ ህብረ ብሔራዊ ወንድማማችነትን በማጽናት የሀገራችንን የእድገት ከፍታ ማረጋገጥ ከአሁኑ ትውልድ የሚጠበቅ ሀገራዊ ኃላፊነት እንደሆነ አብራርቷል። የብሔራዊ ሰንደቅ ዓላማ ቀን በሰንደቅ ዓላማ አዋጅ ቁጥር 863 ህዝባር 2006 በተሻሻለው አንቀጽ 2 መሰረት በየዓመቱ ጥቅምት ወር በገባ መጀመሪያው ሳምንት ሰኞ እንደሚከበርም ተደንግጓል። ዓመትም ሀገራዊ ወቅታዊ ሁኔታን በዋጀ መልኩ ለ18ኛ ጊዜ ከሰንደቅ ዓላማ መርሆች ጋር በተገናዝቦ የኢትዮጵያን ታላቅ የከፍታ ዘመን ብስራትና ማንሰራራት በሚያረጋግጡ ውይይቶች ታጅቦ በህዝብ ተወካዮች ምክር ቤት መሪነት በመላው ሀገሪቱ እንደሚከበርም አስታውቋል። በፌዴራል የመንግስት ተቋማት፣ በክልሎችና በሁሉም ከተማ አስተዳደሮች፣ በመከላከያ ሰራዊት ካምፖች እንዲሁም በኤምባሲዎችና የኢትዮጵያ ሚስዮኖች በተመሳሳይ ሰዓት ከረፋዱ 4:30 ሰዓት ላይ ሰንደቅ ዓላማ በመስቀልና በሰንደቅ ዓላማ ፊት ቃለ መሐላ በመፈጸም እንዲሁም በተለያዩ ዝግጅቶች እንደሚከበር መግለጫው አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በኦሮሚያና በሶማሊያ ክልል አዋሳኝ አካባቢዎች ከሐምሌ 2017 ዓ.ም ወዲህ በሁለቱ ማህበረሰቦች መካከል በተቀሰቀሰው ግጭት ምክንያት 288,000 በላይ ሰዎች መፈናቀላቸውን አስታወቀ። የሶማሊያና የኦሮሚያ ዞን አስተዳዳሪዎች የተፈናቃዮችን ቁጥር ለግምገሚ ቡድኖች አረጋግጠዋል ተብሏል። ይህ ግጭት በ1997 ዓ.ም ከተካሄደው ህዝበ ውሳኔ ጀምሮ ባልተፈቱ የግዛት ጥያቄዎችና በተደጋጋሚ በሚከሰት በአነስተኛ የተፈጥሮ ሀብት ላይ በሚደረጉ ተደጋጋሚ ግጭቶች ምክንያት እየተከሰቱ መሆኑን የተጠቀሰው። ከዚህ ቀደም የተከሰቱ ተደጋጋሚ ግጭቶች ባስከተሉት የጅምላ መፈናቀል ምክንያት እስከ 2011 ዓ.ም አጋማሽ ድረስ ከ1 ሚሊዮን በላይ ሰዎችን አፈናቅሏልም ነው የተባለው። ተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የዕለቱ መረጃዎቻችንን ነው። ከባህር ማዶ ያዝናቸው መረጃዎቻችን አለፍ።
ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሶማሊያና ጅቡቲ የጋዛን የሰላም ስምምነትን በተመለከተ የተደረሰውን የተኩስ ማቆም የሰብአዊ አገልግሎት አቅርቦትንና እስረኞችን ለመፍታት የተካሄደበትን አህጉራዊና ዓለም አቀፋዊ ጥረቶችን አደነቁ። የሶማሊያ ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ መሰረት ፍልስጤም መብቶች ነጻ ሉዓላዊ ሀገር መመስረት ላይ ያለውን ድጋፉን አረጋግጧል። ሶማሊያ ይህንን ስምምነት የፍልስጤም ህዝቦችን ስቃይ የሚያቆምና በአካባቢው ጸጥታንና መረጋጋትን የሚያጠናክር ፍትሃዊና ሁሉን አቀፍ ሰላም ለማምጣት እውነተኛ እርምጃ እንደሚሆንም ተስፋ ታደርጋለች ብሏል። የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ በመግለጫቸው የአሜሪካ፣ ኳታር፣ ግብጽና ቱርኪ የሚያደርጉትን ጥረትም አድንቀዋል። በመግለጫቸው ሰላምን ለማስጠበቅ ሰብአዊ ተደራሽነትንና ሁለቱን ሀገራት ሰላም መፍትሄ ለማምጣት ተአማኒነት ያለው መንገድ እንዲያመጣ ሙሉ በሙሉ እንዲተገበርም እናሳስባለን ብለዋል። የጋዛ የተኩስ አቁም ስምምነት በእስራኤልና በሐማስ መካከል ሐሙስ ማለዳ በግብጽ ቀይ ባህር ከተማ ሻርም ኤል ሼክ በኳታር፣ በግብጽ፣ በአሜሪካና በቱርኪ ሸምጋይነት ተፈርሟል። በሴፕቴምበር 29 ለመጀመሪያ ጊዜ ይፋ የሆነው ባለ 20 ነጥብ የተኩስ አቁም እቅድን የፍልስጤም እስረኞች እንዲፈቱ በአጸፋው ሐማስ ሁሉንም የእስራኤል ምርኮኞችን እንዲለቅም ይጠበቃል ነው የተባለው። አሜሪካ የጋዛን የተኩስ አቁም ትግበራን ለመቆጣጠር 200 ወታደሮችን ልትልክ ነው መባሉ ተሰማ። አሜሪካ የጋዛን የተኩስ አቁም ትግበራን ለመቆጣጠር 200 ወታደሮችን ወደ መካከለኛው ምስራቅ ልታሰማራ መሆኑን የአሜሪካ ባለስልጣናት ለስፑትኒክ አረጋግጠዋል። የተኩስ አቁም ተቆጣጣሪዎች ቡድን ከግብጽ፣ ከኳታር፣ ከቱርክና ምናልባትም ከተባበሩት የአረብ ኤምሬቶች የሚመጡ ወታደሮችን ያካተተ እንደሚሆን ተዘግቧል። ሆኖም የአሜሪካ ባለስልጣናትን ጠቅሶ የእንግሊዝ የዜና ወኪል እንደዘገበው የአሜሪካ ወታደራዊ ሰራተኞችን በጋዛ ሰርጥ ውስጥ በቀጥታ የማሰማራት እቅድ የለንም ነው ያለው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ጥቅምት 1 ቀን 2018 ዓ.ም ከመሃል ሚዲያ ወደ እናንተ እንዲደርሱ ያዘጋጀናቸውን መረጃዎች እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናዎቹን በማሻገር ትዕግስቱን ላብሬያችሁ ቆይታ አደረግኩኝ። ከቀሪ የመሃል ሚዲያ ፕሮግራሞች ጋር ሰናይ ቀን ተመኘን።